እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በዛሬው የዕለተ ረቡዕ የምሳ ሰዓት ፕሮግራማችን የዝውውር ጉዳዮች ላይ ትኩረታችንን አድርገን ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ትልልቆቹ የሚባሉት የአውሮፓ ሚዲያዎች በጀርመን፣ በጣሊያን፣ በስፔን፣ በእንግሊዝ፣ በፈረንሳይ ያሉ ትልልቅ ሚዲያዎች ከዝውውር ጉዳዮች ጋር በተያያዘ በጣም ሰፋፊ ዘገባዎችን ይዘው እየወጡ ይገኛሉና እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ ነው የአክብሮት ግብዣን ወደ እናንተ የማደርሰው። እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦች በዛሬው የዝውውር ፕሮግራማችን ላይ በስፋት የሚዳሰሱ ይሆናል። ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ መልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚ ጉዳያችን እናምራ። ቼልሲ ለሞርጋን ሮጀርስ የተደረገውን ውድድር ለማሸነፍ ወሳኝ እርምጃን ከወሰደ በኋላና አርሰናልን ካሸነፈ በኋላ አርሰናል የማጥቃት ማጠናከሪያ ስራዎቹን አስፈላጊ ክፍል እንደገና እያጤነበት እንደሚገኝ ነው የተነገረው። የእንግሊዙ ዓለም አቀፍ ተጫዋች ከሚኬል አርቴታ ቀዳሚ ኢላማዎች አንደኛው ነበር ሞርጋን ሮጀርስ። አሁን ላይ ግን አርሰናሎች ያንን ስሜት ቀጣዩ እርምጃቸውን እንዲወስዱም መፍቀድ የለባቸውም ተብሎ ይታሰባል። ምክንያቱም ሞርጋን ሮጀርስ ወደ ቼልሲ መቀላቀሉ መረጋገጡን ተከትሎ ቅድሚያ የሚሰጠው ጉዳይ አሁን ጎሎችን ማስቆጠር የሚችል ኳስን ደግሞ በግፊት ውስጥ ሆኖ እንኳን ወይም በፕሬሲንግ ውስጥ ሆኖ እንኳን አንድ ለአንድ ግንኙነቶች ላይ በደንብ ማሸነፍ የሚችል አይነት የክንፍ ተጫዋችን አርሰናል ለማምጣት ጥረት ያደርጋል ተብሎ ይታሰባል። አርሰናል አሁንም በእጩነት ስር ያሉ በርካታ ታላላቅ አማራጮች ያሉት ምንም እንኳን እያንዳንዱ አማራጭ የራሱ የፋይናንስ ትልቅ ነገሮችን ይዞባቸው ሊመጣ እንደሚችል ቢነገርም ምክንያቱም እነዚህን ተጫዋቾች ማስፈረምም በጣም ትልልቅ ገንዘቦችን ይጠይቃል ተብሎ እንደሚጠበቅ ነው የመረጃ ምንጮም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። እንደ ቤን ጃኮብስ ገለጻ ከሆነ ሮጀርስ ቼልሲን ለመቀላቀል ከተስማማ በኋላ አርሰናል ሌሎች ኢላማዎችን እያጤነ ነው። የቦርንመዝ አጥቂ ኤሊ ጁኒየር ክሩፒ ከሚታዩት አማራጮች መካከል አንደኛው ነው። የፓሪስ ሰን ዠርሜኑ የክንፍ መስመር ተጫዋች ብራድሊ ባርኮላ በሰሜን ለንደኑ ክለብ ከፍተኛ አድናቆት ካገኙ ተጫዋቾች መካከል አንደኛው ነው። ስካይ ስፖርት እንደዘገበው ቼልሲ ለሮጀርስ የብሪቴን ሪከርድ የሆነ 117 ሚሊዮን ፓውንድ ስምምነት ላይ ከደረሰ በኋላ አሁን ሌሎች ዝውውሮችን ያደርጋል ተብሎ ይታሰባል። በተመሳሳይ አርሰናልም ያንን ነገር ማምጣት የሚችል አይነት ተጫዋችን ለማምጣት ጥረት እያደረጉ ነው። ጁኒየር ክሩፒ እድሜ ቢኖረውም ወይም ደግሞ ገና ታዳጊ ቢሆነውም የፕሪሚየር ሊግ ልምድንም ባለፈው የውድድር ዓመት በቦርንመዝ በደንብ አሳይቶናል። የፈረንሳዊ አጥቂ ባለፈው የውድድር ዘመን 13 የፕሪሚየር ሊግ ጎሎችን ነው ማስቆጠር የቻለው። አርሰናልን በቀጥታም እንዲሁ በደንብ ማገልገል የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ዘጋርዲያን የተባለው የመረጃ ምንጭ ይፋ እንዳደረገው ግን ቦርንመዞች ለዚህ ተጫዋች በ80 ሚሊዮን ፓውንድ አካባቢ ሊገምቱት እንደሚችሉ ነው የተነገረው። የቅርብ ጊዜዎቹ ጥያቄዎች ግን አጠቃላይ ዋጋውን ምናልባት ከነቦነሱ ጭምር ወደ 100 ሚሊዮን ፓውንድ ከፍ ሊያደርጉት እንደሚችል ይነገራል። ባርኮላም ከግራ በኩል የበለጠም ተፈጥሯዊ በደንብ ፍጥነት ያለው አንድ መጋፈጥ የሚችል አይነት አማራጭን ይሰጣቸዋል። ነገር ግን የውል ውይይቶቹ ሲቀጥሉ የፓሪስ ሰን ዠርሜን አቋም እርግጠኛ ባልሆነበት ሁኔታ ላይ የሚገኝ ሲሆን ሊቨርፑልም በዚህ ዝውውር ላይ መኖሩን ተከትሎ ከባድ ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። አርሰናል ኤሊ ጁኒየር ክሩፒን እንግዲህ እንደ ትልቅ ዝውውር መመልከት የለበትም። እሱ በእርግጥም በፕሪሚየር ሊግ ውጤት ያለው አስደሳች ተሰጥኦ እንደሆነ ቢታወቅም ነገር ግን ለሚኬል አርቴታ ቡድን የመጀመሪያ አስተላለፍ ውስጥ ገብቶ መጀመር ይችላል ወይ በጣም በትልቁ ጥያቄዎችን ሊያስነሳ ይችላል። ምክንያቱም ይሄ የ20 ዓመት ወጣት ገና በአንድ የውድድር ዓመት ነው ያን ነገር አሳይቶ የነበረውና ተደጋጋሚ ይህንን ማሳየት ይኖርበታል ብለው በርካቶች እንግዲህ መከራከሪያቸውን እያቀረቡ እንዳለ ነው የሚነገረው። ባርኮላ የአርሰናል አፋጣኝ ልዩ ባለሙያ የክንፍ ተጫዋችም ፍለጋን በተሻለ ሁኔታ ሊያሟላ ይችላል ተብሎ ይታሰባል። ምንም እንኳን እሱ እንዲሁ ውድ ሊሆን ይችላል ተብሎ ቢታመንም ብልህ አቀራረብ ለሁለቱም ተጫዋቾች ጠንካራ ዋጋዎችን ማቅረብ ይኖርባቸዋል ተብሎ ይታሰባል። አርሰናል በቀጣይ የክንፍ መስመሩን ለማጠናከር ትልቅ ጥረት ያደርጋል ተብሎ እንደሚታሰብ ነው የመረጃ ምንጩም እየጠቆመ የሚገኘው። ቼልሲ ለአዲስ መሃል ተከላካይ የሚያደርገውን ፍለጋም ወደ ከፍተኛ ደረጃ ወይም ደግሞ ከፍተኛ ምዕራፍ ላይ ያሸጋግሮታል። የፕሪሚየር ሊጉን ፍጥነትና አካላዊ ፍላጎትን መቋቋም የሚችል ተጫዋችን ወይም ተከላካይን ለማስፈረም ንግግሮችን እያደረገ ነው። አሁን ከክሪስታል ፓላስ ተጫዋች ጋር ንግግሮችን እያደረገ ነው። ቼልሲዎች በተለይ ባለፈው የውድድር ዓመት በወገቡ ላይ ካጠናቀቁ በኋላ ጠንካራ የውድድር ዓመትን በቀጣዩ የውድድር ዓመት ለማሳለፍ
ትልቅ እንቅስቃሴዎችን በዝውውር ገበያው ላይ እያደረገ ነው። ፓላስ ጠንካራ የንግድ ቦታ ላይ የሚገኝ ሲሆን የቅርብ ጊዜ ፕሪምየር ሊግ ተከላካዮች ክፍያንም እንደ መለኪያነት ለመጠቀምም የወሰነ ይመስላል። ከቼልሲ ለሚፈለገው ተጫዋች ማክሰንስ ላክሯ እንግዲህ አሁን ላይ ይህንን ፊርማ ለማግኘት ቼልሲ በትልቁ እየሰራ ነው። እንደ ቤን ጃኮብስ ገለጻ ቼልሲ አሁን ላይ ማክሰንስ ላክሯን አስመልክቶ ከክሪስታል ፓላስ ጋር መደበኛ ንግግሮችን አድርጓል። አርሰናል የፈረንሳይ ዓለም አቀፍ ተጫዋችን በደንብ ያደንቁታል። ምንም እንኳን አርሰናሎች ፍላጎታቸው እስካሁን ወደ ተመሳሳይ ደረጃ ቢያድግም ቼልሲም ለዚህ ዝውውር ቀርቦ የተገኘ ይመስላል። ክሪስታል ፓላስ የመሃል ተከላካዩን ከ55 ሚሊዮን ፓውንድ ባነሰ ዋጋ እንደማይገምቱት ነው የሚነገረው። ዘ ታይምስ እንደዘገበው ከሆነ ቼልሲ ማክሰንስ ላክሯን እየተከታተለ እንደሚገኝና ከ55 ሚሊዮን ፓውንድ በላይ መክፈል እንደሚጠበቅበት ተከላካዩ በውል ውስጥም ለ3 ዓመታት ቀርተውታልና ፓላስ ለመሸጥ ምንም አይነት ግፊት ውስጥ እንዳልሆነ ነው የሚነገረው። ይሄ ዋጋ የማክሰንስ ላክሯን አስፈላጊነትና አሁን ያለውን ገበያ በደንብ የሚያንጸባርቅ ነው። እሱ የማገገሚያ ፍጥነትን፣ የፕሪሚየር ሊግ ልምድንና ትልልቅ ቦታዎችን የመከላከል አቅምንም ይሰጣቸዋል። እነዚህም ከፍተኛ የመከላከል መስመሮች ይጠቅማሉ ተብሎ ለሚጠበቅ ቡድንም እጅግ በጣም ጠቃሚ ባህሪያቶች ያሉት ተጫዋች ተደርጎ እንዲቆጠር አድርጎታል። ክሪስታል ፓላስ ከብራይተን ወደ ቶትናም የተደረገውን ዝውውር የዣን ፖል ቫን ሄክን ዝውውር እንደ መለኪያነትም እየተጠቀሙበት እንደሆነ ነው የተነገረው። ስካይ ስፖርት እንደዘገበው ከሆነ ስፐርሶች ለኔዘርላንዳዊው የመሃል ተከላካይ 52 ሚሊዮን ፓውንድ ከፍለዋል። ምንም እንኳን ከብራይተን ጋር የነበረው ውል 1 ዓመት ብቻ የቀረው ቢሆንም የላክሯ የረጅም ጊዜ ውል ክሪስታል ፓላስ የጠየቁት ከ55 ሚሊዮን ፓውንድ በላይ ዋጋ ትክክል መሆኑን እንዲከራከሩ ያስችላቸዋል። ቸልሲ መግፋቱን መቀጠል ይኖርበታል፣ ነገር ግን ትልቅ ክፍያዎችን ለመክፈል ግን ዝግጁ መሆኑን በቀጣይ የምንመለከተው ነው። ላክሯ ለፈጣን ጠንካራና አካላዊ ብቃት ላለው የመሃል ተከላካይ ላላቸው ፍላጎትም የሚስማማ ነው። መደበኛ ንግግሮች ደግሞ በአጭር ውስጥ እንግዲህ አሁንም ይቀጥላል ተብሎ ይታሰባል። የአርሰናል አድናቆት አሁንም እንዳለ መገመት ይቻላል። ነገር ግን ቼልሲም ይህንን ውድድር ለማሸነፍም በትልቅ ደረጃ ላይ ነው የሚገኘው። ከፓላስ ግምት ጋር የቀረበ የተዋቀረ ፓኬጅም በቀጣዮቹ ሳምንታት ያቀርባሉ ተብሎ እንደሚጠበቅ የመረጃ ምንጮቹም ይፋ እያደረጉ እንደሚገኝ ነው የተጠቆመው። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን ተከላካይ ቫልዴማር አንቶንን ለማስፈረም ፍላጎት አሳይቷል። የ29 ዓመቱ የመሃል ተከላካይ ከጀርመኑ ክለብ ጋር እንደሚወጣም እየተነገረ ነው። ነገር ግን ክለቡ መውጣቱን ለማጽደቅ ፍቃደኛ አይደለም። እስከ 2028 ድረስ የሚቆይ ውል አለው። እናም መሸጥ ምንም አይነት ግፊት ውስጥም አይደሉም። ነገር ግን ከፉትቦል ዳታን የተገኙ ዘገባዎች እንደሚያሳዩት ማንቸስተር ዩናይትድ ተጫዋቹን ለማስፈረም አሁንም ቀዳሚዎች ሲሆኑ ተጨማሪ ክፍያን ለመክፈል ዝግጁ ናቸው። ዶርትሙንድ ለተከላካዩ 40 ሚሊዮን ዩሮ አካባቢ ሊጠይቅ ይችላል። ማንቸስተር ዩናይትድ ስምምነቱን ለማጠናቀቅም ማራኪ የክፍያ ሁኔታዎችን ለማቅረብም ዝግጁ እንደሆነ እየተነገረ ነው። የ29 ዓመቱ ተከላካይ ቅድሚያ የሚሰጠው ኢላማ አድርገውታል። በመከላከል ክፍል ውስጥም ተጨማሪ ጥራትና ጥልቀትም ያስፈልጋቸዋል። እናም አንቷን እጅግ በጣም ጥሩ ግዢ መሆኑን ማረጋገጥ አለበት። እሱ በሙያው ሕይወቱ ከፍተኛ ደረጃ ላይ ነው የሚገኘው። እናም ወዲያውኑ ተጽዕኖ ሊያሳድር ይችላል። ይህ በእንዲህ እንዳለ አስተን ቪላ የ29 ዓመቱን የመሃል ተከላካይ ማስፈረምን ፍላጎቱ አላቸው። ሁለቱ ቡድኖች በሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስ ሊያቀርቡ ይችላሉ። እናም አንቷን አዲስ ፈተና ለመሞከር ፈተና ውስጥ መግባቱ የሚታይ ነው። በጀርመን ውስጥ ጥራቱን በተከታታይ አሳይቷል። እናም በፕሪሚየር ሊግ የመጫወት እድሉ አስደሳች ሊሆን ይችላል ተብሎ ነው የሚጠበቀው። ሁኔታው እንዴት እንደሚዳበር መታየት አለበት። አስተን ቪላ ልምድ ላለው ተከላካይም የመጠበቂያ ዋጋን ለመክፈልም እንዲሁ ሀብቱ አላቸው ተብሎ ይታሰባል። ማንቸስተር ዩናይትድ ቪላ እንግዲህ በወረቀት ላይ የበለጠ ማራኪ መዳረሻ ሊሆን ይችላል ተብሎ ይታሰባል። ምክንያቱም የተሻለ የቋሚነት እድል ይሰጡታል ተብሎ ስለሚታመን በቀጣይ የዚህ ተጫዋች ውሳኔም ይጠበቃል ተብሎ ነው የሚታሰበው። አርሰናል በክረምቱ የዝውውር መስኮት የሞሮኮውን ዓለም አቀፍ አማካይ አዩብ ቡአዲን ለማስፈረም ፍላጎት እንዳለው እየተዘገበ ነው። እንደ ዘገባዎቹ እንደ ሌኪፕ ዘገባ ከሆነ ከማንቸስተር ሲቲ ጋርም ውድድር ይገጥማሉ። የ18 ዓመት ወጣት ለሊል ድንቅ ብቃትን አሳይቷል። እናም በክረምትም ደግሞ ከፍተኛ ዋጋዎችን ያስወጣል። አርሰናል ወይም ማንቸስተር ሲቲ ስምምነቱን ለማጠናቀቅ ፍላጎታቸውን በይፋዊ ሂሳብም በቀጣዮቹ ሳምንታት ያቀርባሉ ወይ የሚታይ ነው። አዩብ ቡአዲ በሀገሩ የዓለም ዋንጫ ላይ አስደምሟል። እናም በፕሪሚየር ሊጉም ጥሩ ውጤትን ለማምጣት የሚያስችል አካላዊና ቴክኒካል ባህሪያቶች እንዳሉት አያጠራጥርም። ቡድኑን በአካላዊ ቁጥጥርና መረጋጋትም ከፍተኛ ደረጃ ያደርሰዋል ተብሎ ይታሰባል። አርሰናል የክሪስቲያን ኖርጋርድን ማሻሻያ ሊጠቀምበት ይችላል። እናም አዩብ ቡአዲ ወደፊት ኮከብ ሆኖ ለማደግ የሚያስችሉ ሁሉም ባህሪያቶች ያሉት በሚቀጥሉት ሳምንታት ፊርማውን ማስጠበቅ ከቻሉ ጥሩ ይሰራል ተብሎ ይታሰባል። በፕሪሚየር
ከሚፈልጉ ሻምፒዮኖች የእንግሊዝ እግር ኳስን መቆጣጠርና ቻምፒየንስ ሊግን ማሸነፍ ከፈለጉ ቡድኑን ማሻሻል መቀጠል አለባቸው። የ18 ዓመት ወጣትን ማስፈረም በትክክለኛው አቅጣጫ የሚወሰድ እርምጃ ይሆናል። በፈረንሳይና በዓለም ዋንጫ ላይ ጥራቱንም አሳይቷል። በፕሪሚየር ሊጉም ወዲያውኑ ውጤት የማምጣት አቅም እንዳለው ነው የሚነገረው። በተመሳሳይ ማንቸስተር ሲቲም በመሃል ሜዳ ላይ ተጨማሪ ቁጥጥርን ይፈልጋል። እናም የሞሮኮ ዓለም አቀፍ ተጫዋችም ፍላጎት ማሳየታቸው አያስደንቅም። ለሱ ከፍተኛ ክፍያ ለመክፈልም ሀብት አላቸው። እናም ተወዳዳሪ ቡድን አላቸው። አማካዩ በዚህ ክረምትም ማንቸስተር ሲቲን ወይም ደግሞ አርሰናልን የመቀላቀል ሀሳብም መሳቡ ይታያል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ቫንጃ ሚሊንኮቪች ሳቪች በዚህ ክረምት ናፖሊ ሊለቅ እንደሚችል የተገለጸ ሲሆን ከቶትንሃም ጋር ተያይዞም ተዘግቧል። ከጣሊያን በስፖርት ዊትነስ በኩል እንደወጡ ሪፖርቶች ከሆነ የ29 ዓመቱ ተጫዋችም በሚቀጥለው የውድድር ዘመን ለናፖሊ የመጀመሪያ ምርጫ ግብ ጠባቂ የመሆን እድሉ አነስተኛ ነው። በህይወት ዘመኑ በዚህ ደረጃ በመደበኛነት መጫወት ይፈልጋል። እናም የጣሊያን ክለብን መልቀቅም ለሱ ተስማሚ ነው የሚሆነው። ሪፖርቱ እንደሚያመለክተው ቫንጃ ሚሊንኮቪች ሳቪች እና ጉሌርሞ ቪካሪዮ መካከል በቶትናም እና በናፖሊ መካከል የሚደረግ የቅያሬ ስምምነትም ሊኖር ይችላል። ቪካሪዮ ከሰሜን ለንደኑ ክለብ ጋር የመልቀቅ ወሬም ተያይዟል። ለእነሱ አጥጋቢ አልነበረም። እናም ስህተቶችን ሲሰራ ስለነበር እንዲለቅ ነው የሚፈልጉት። አንቶኒዮ ክኒስኪ በሚቀጥለው የውድድር ዘመን በቶትናም የመጀመሪያ ምርጫ ግብ ጠባቂ ይሆናል ተብሎ የሚጠበቅ ሲሆን ጣሊያናዊው ተጫዋች ግን መቀጠል ይኖርበታል። በሚቀጥለው የውድድር ዘመን በለንደኑ ክለብ ቤንች ላይ መቀመጥ አይፈልግም። እሱ በሙያዊ ህይወቱ ከፍተኛ ደረጃ ላይ ነው የሚገኘው። እናም በየሳምንቱ መጫወት ይፈልጋል። ሁለቱ ክለቦች ሁለቱንም የሚጠቅም ስምምነትን መስራት መቻላቸው የሚታይ ነው። በፕሪሚየር ሊጉ የመጫወት እድሉ ለ29 ዓመቱ የናፖሊ ግብ ጠባቂ አስደሳች ሊሆን ይችላል። እሱ በሙያዊ ህይወቱ ከፍተኛ ደረጃ ላይ ነው የሚገኘው እና ይህ ከፍተኛ ክለብን ደግሞ ለመቀላቀልም የመጨረሻው ድል ሊሆን ይችላል። ዝውውሩ ከተሳካ በእንግሊዝ እግር ኳስ ራሱን ለመፈተሽም ይሞክራል። ይህ በእንዲህ እንዳለ ቪካሪዮ ከለቀቀም ቶትናም በግብ ጠባቂ ክፍል ውስጥም ተጨማሪ ጥልቀት ያስፈልጋቸዋል። እናም የቅያሪ ስምምነትም ለነሱ ተስማሚ ሊሆን ይችላል። ሁለቱ ክለቦች በሚቀጥሉት ሳምንታት ስምምነት ላይ መድረስ መቻላቸውም የሚታይ ነው። ቸልሲ ተሰጥኦ ያለውን ወጣት የግሪክ እንግዲህ ተጫዋችን ኮንስታንቲኖስን ለማስፈረም ፍላጎት እንዳለው እየተነገረ ነው። ከቲም ቶክ በተገኘ ዘገባ መሰረት የ18 ዓመት ወጣት የቦሪሲያ ዶርትመንድም ኢላማ ጭምር ሲሆን የጀርመኑ ክለብ ከወኪሎቹ ጋር ውይይት አድርገዋል። ተጫዋቹ 35 ሚሊዮን ዩሮ አካባቢ የሚያወጣ ሲሆን ቸልሲ ጌንክ መውጣቱን እንዲያጸድቅም ከፈለገ የመጠየቂያ ዋጋ መክፈል ይኖርበታል። በፕሪሚየር ሊጉ የመጫወት እድሉ ለ18 ዓመት ወጣትም አስደሳች ሊሆን ይችላል። እሱ ብሩህ የወደፊት እጣ ፈንታ ያለው ተሰጥኦ ያለው ወጣት አማካይ ነው። እናም ቸልሲ የበለጠ እንዲያድግና አቅሙን እንዲያሟላ ሊረዳውም ይችላል። ሰማያዊዎቹ ቸልሲዎች በታዋቂ ወጣት ተጫዋቾች ላይ ኢንቨስት በማድረግ ፍቃደኛ መሆናቸውን አሳይተዋል። እናም ለወደፊቱ እየገነቡ መሆናቸውን ግልጽ ነው። የ35 ሚሊዮን ዩሮ የመጠየቂያ ዋጋ አሁን ላይ እንግዲህ ውድ ሊመስል ቢችልም ተጫዋቹ ግን በረጅም ጊዜ ውስጥም ኢንቨስትመንቱን ትክክለኛ ለማድረግ አቅም አለው። ይህ በእንዲህ እንዳለ ዘገባው እንደሚያመለክተው ቸልሲ የተጫዋቹ ትልቅ አድናቂዎች በመሆናቸው ለረጅም ጊዜ ሲከታተሉት ቆይተዋል። አሁን ላይ እንግዲህ እስካሁን ድረስ ለጌንክም 6 ጎሎችንና 23 ደግሞ አሲስቶችን አድርጓል። በርካታ ሌሎች የፕሪሚየር ሊግ ክለቦችም ሊቨርፑል፣ ኤቨርተን፣ ማንቸስተር ሲቲ፣ ሊድስ ዩናይትድን ጨምሮ እድገቱን በመከታተል ላይ ናቸው። የት እንደሚጨርስ መታየት ይኖርበታል። የ18 ዓመት ወጣት በመደበኛነት መጫወትና እድገቱን መቀጠል የሚችልበት ክለብን መቀላቀል ይኖርበታል። ትልቅ ክለብን መቀላቀል ቤንች ላይ ለመቀመጥ ብቻም ለእድገቱ ጎጂ ይሆናል። እንደሚታየው የ16 ዓመት ወጣት ወደ ጀርመን መዛወርን ይመርጣል። እናም ይህ ለእድገቱ ተስማሚ አካባቢ ሊሰጥ እንደሚችል ያምናል። ሁኔታው እንዴት እንደሚታየም ወደፊት የሚጠበቅ ነው የሚሆነው። ሊቨርፑል ከአትሌቲኮ ናሲዮናል ሳሙኤል ማርቲኔዝን ለማስፈረም ቀርበዋል። እንደ ዘገባዎቹ መሰረት ባየር ሚኒክም የኮሎምቢያዊው ከ17 ዓመት በታች የዓለም አቀፍ ተጫዋችን ለማስፈረም ትልቅ ፍላጎት ነበረው። ነገር ግን ሊቨርፑል ፊርማውን በማግኘት ቀድመዋቸዋል። እንደሚታወቀው ለተሰጠው ወጣት አጥቂም 890,000 ዩሮ አካባቢ የሚከፍሉ ሲሆን ከፕሪሚየር ሊጉ ክለብ ጋርም የ5 ዓመታት ውል ነው የፈረመው። ባየር ሚኒክ እንደርሱ ያለ ተሰጥኦ ያለው ወጣት ተጫዋችን ባለማግኘቱ እጅጉን አዝኗል። ማርቲኔስ የአጨዋወት ዘይቤውና በቴክኒካል ብቃቱ ከቀድሞ የብራዚል ዓለም አቀፍ ተጫዋች ካካ ጋርም ይመሳሰላል።
ይችላል። ወደ እንግሊዝ እግር ኳስ ተስማምቶ መሄድ መቻሉና አቅሙን ደግሞ ከሊቨርፑል ጋር ማሟላት መቻሉ ወደፊት የሚታይ ይሆናል። ዝውውሩ በኤፕሪል 2027 ተጫዋቹ ዕድሜው 18 ሲሞላ ነው የሚጠናቀቀው። ሊቨርፑል ለወደፊት የሚሆን ቡድን ለመገንባት እየፈለገ ነውና እንደ ማርቲኔዝ ያሉ ተጫዋቾችን ለማስፈረም መፈለጋቸውም አያስደንቅም። አጥቂው እንግዲህ አማካዩ ብሩህ የወደፊት እጣ ፈንታ ያለው ግዙፍ ተሰጥኦ ሲሆን በደቡብ አሜሪካን በሰፊው ከፍተኛ ግምት ይሰጠው ነበር። ከፊቱ ትልቅ የወደፊት እጣ ፈንታም አለው። በትክክለኛው መመሪያ ለሊቨርፑልም ቁልፍ ተጫዋች ሆኖ ሊያድግ ይችላል። ሊቨርፑል ወጣት ተጫዋቾችን በመንከባከብ ረገድ አስደናቂ ታሪክ ነው ያለው። ማርቲኔዝ ግዙፍ አቅሙን እንዲያሟላም ለመርዳትም ይሞክራሉ። ይህ በእንዲህ እንዳለ ሊቨርፑል አዲስ በተሾሙት አሰልጣኝ አንዶኒ ኢራኦላ ስር አዲስ ምዕራፍን ጀምሯል። ባለፈው የውድድር ዘመን የጨለመው ወቅትም ተከትሎ ስፔናዊው ጠንክረው እንዲመለሱ መርዳት መቻላቸው አስደሳች ይሆናል። ባለፈው የውድድር ዘመን በፕሪሚየር ሊግ የደረጃ ሰንጠረዥ 5ኛ ደረጃን ይዘው ያጠናቀቁ ሲሆን ያለምንም ዋጋ ደግሞ ወጥተዋል። ለእንደዚህ አይነት ግዙፍ ክለብ ደግሞ ይህ በቀላሉ ተቀባይነት የሌለው ሲሆን በሚቀጥለው የውድድር ዘመን ከአርሰናል እና ከማንቸስተር ሲቲ ጋር ለዋንጫ ይፎካከራሉ ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።